ስለኛቶ ሽሎሞ ስለናቶ ፋሲል እንደምን አለ ሰላም ነው አቶ ሽሎሞ የቀድሞ ክነሰት አባል ምክትል አፈ ጉባኤና የፖለቲካ ዜናዎች ተንታኛችን ትላንት በአዛ የደረሰውን ሁኔታ እንዴት ታያለህ ሶስት ወታደሮቻችን ተሰውተዋል ወንድሞቻችን ከመሐከላቸው ከብረሰባችን አውራክ የወጣ የአብኔ ከተማ ነዋሪ 50 ለቃ ኦፌክ ብራኔ በመጀመሪያ ደረጃ በጣም ያሳዝናል እኔ በዚህ ጧት አሁን ከተወሰኑ ደቂቃት በፊት ቤተሰቦቹ ያብነ ሄጀ ነበር ቤተሰቦችን ለማስተዛዘን ኦኬ እዛው ነበርኩኝ በጣም ብዙ ህዝብ አለ የሚገርመው ወላጆች ወጣቶች ናቸው የመጀመሪያ ልጃቸው ነው ትክክል እና በእውነት ጓደኞቹ ቤተሰብ ያካባቢው ሰው ያው እንደምታውቀው የኛ ባህል ደግሞ የቤተ እስራኤል ባህል በጣም ብዙ የሚቆጠር ዘመድ አዝማድም ጓደኛ የሆነው ነው የሚመጣው እና በእውነት በጣም ነው የሚያሳዝነው ቤተሰቦቹን አስቀድመህ ታውቃቸው ነበር ወይስ ለመጀመሪያ ቤተሰቦቹን አባትየውን አውቀዋለሁ የአባትየውን ቤተሰቦችን በሙሉ አውቃቸዋለሁ ዘመድ አዝማዶችን አውቃቸዋለሁ እና ይሄ ጠንበት ልጅ ወጣት ልጅ በእውነት ፈገግታውን በመታይበት ጊዜ ህይወቱን ለመቀጠል የነበረው አመለካከት የሀገር ወዳድነቱ ከዛ ሲነገር የነበረው ጓደኞቹና ቤተሰቦቹ ሲያወሩት የነበረው እንዴት አድርጎ ይችን ሀገር እንደሚወዳት አንዳንድ ወጣት ለምሳሌ በአገሪቱ ላይ ብዙ ኮምፕሌን ያገርባ እንዲያደረገች መድሎ አለ ዘረኝነት አለ ምናምን እየለው ነው ግን ሁሉ ጊዜ መስዋዕትነት ለማድረግ ራሱን የተዘጋጀ ወጣትና አገር ወዳድ ነው እና በጣም ነው የሚገርመው ከዚህ በለጠ ያገኘሁት መረጃ ስለ ጉዳዩ እንዴት ነው የሚገርምህ 20 ፈንጆች ተጠምደው ነበር ኦኬ 20 ፈንጆች ከተጠመዱት 19ን የኛ ወታደሮች አክሽፈው አንዱ ነው ጉዳት ሊያደርስ የቻለው ማለትም የኛ ልጆች የኛ ወጣቶች ምን አይነት ተጋድሎ ያደረጉ እንደሆነ ምን አይነት ጥንቃቄ ያደረጉ እንደሆነ እና ታይቶና ተሰምቶ የማይታወቀው ከአንድ ስኩዌር ሜትር አካባቢ 20 ቦምብ 20 ፈንጂ ነው ቦምብ አለ ፈንጂ ነው ከባድ ነው እንጂ ከባድ ነው 20 ፈንጅ እዛ ጥለው ተመልከት ወታደሮቻችን ታንኮችም ይሄ የመኪናም እግረኛም በሚያደርበት ጊዜ ምን ያህል እልቀት ሊሆን እንደነበረ በቃ እንግዲህ በአካባቢው አቶ ሽሎሞ አንተ እንደተረዳኸው እኮ ነው የትልቅ ዜና ነው የምትነግረን አሁን ስኮፕ ነው ለኛም እንግዲህ ብዛት ያላቸው ወታደሮች ነበሩ ከዛ ማከል እነዚህ ናቸው ለመሰዋት የበቁት እንጂ ብዙ እልቂት ይደርስ እንደነበር እኛም የተለያዩ ዜናዎች ተመልክተናል በጣም እኔ አንዳንድ ጊዜ እስራኤልን እግዚአብሔር ጠባቂ ነው የእግዚአብሔር ልጅ እግዚአብሔር ይጠብቃቸዋል የሚባለው በዚህ ላይ ነው ማለት የሚቻለው እና እዛ የነበሩት ወታደሮችና ከዛ የነበረው መረጃ በሚገርመን ጊዜ በእርግጥ እነዚህ ሶስት ወንድሞቻችን ህይወታቸውን አሳልፈዋል ግን እልቂቱ በመቶ የሚቆጠሩ ሁሉ ወታደሮች ሊጠፉበት ነበር ነው ስለዚህ የሚያሳየው አዛ ሐማስ ምን አይነት ስራ እንደሰራ ምን አይነት ቅድመ ዝግጅት እንዳደረገ እንዴት ለኛን ወታደሮች እነሱ ሲሉ የነበረው እንዴት መሰለት አስተዋውስ እንደተፋሲል አዛ የወታደሮች የቀብር ቦታ ትሆናለች ይያሉ ሲናገሩ እስራኤል ወታደሮች መቃብር ትሆናለች ይያሉ ሲናገሩ እንደዚያ ይያሉ ሲናገሩ የነበረው በይስሙላ አይደለም አንዳንዴ የኛ ባለስልጣናት የኛ ባለሙያዎች ደግሞ ይንቋቸው ነበር መናቅ ተገቢ አይደለም አሁን ያየነ ያለነው ወታደሩ ጥንቃቄን በማድረግ ራሱን በማንቃት የሚያደርጉት ወታደራዊ ዘመቻ ቃስ ብሎ አንዳንድ ጊዜ በችኩልና ለምን እስካሁን ድረስ ሐዛን ሙሉ በሙሉ አልተቆጣጠርንም ይያሉ የሚጠይቁ ለምን ከፍተኛ ግፊት ነው ለምን የሚሉ አሉ ተረጋግቶ ቀስ ብሎ የጦር ኃይሎች ተማዞር ሹሙ ግን ቀስ ብለን ነው የምንይዘው ነው የሚለው ይኸው ለምን አለ መሰለ ልዩነቱ አሻግሮ በማያውቁት ነገር ትችት የሚሰጥ ሰውና ኃላፊነት ያለበትና ልጆቻችን የሰጠነው ኢታማጆር ሹም የልጆቻችን ደህንነት አስከብሮ አስጠብቆ መጀመሪያ ከዛ በኋላ ጦርነቱን አሸንፎ መምጣቱ የሱ ኃላፊነት ነው ስለዚህ እኔ ለምን ነው ቶሎ ገስልተው አዛን ያልጨበጡ የሚሉት ይሄ ያሉ ባልታ ወሬ ነው ትክክለኛ ያልሆነ ሐቀኛና ትክክለኛ ያልሆነና ልጆቻችን ወንድሞቻችን በህይወታቸው ላይ አደጋ የሚሰጥ
አመለካከት ነው። ስለዚህ ወታደሩ ክፍል የሚያደርገውን ስራውን ይስራ፣ እጃችን እኛ ጣልቃ አንግባበት። ፕሮፓጋንዳው በቂ አይደለም። የፖለቲካ እይታና የፖለቲካ አጠቃቀሙ ወታደሮቻችን በሚያደርጉት ዘመቻ ላይ ይሄን ማድረግ ተገቢ አይደለም። አሁን በዚህ ሰዓት የወታደሩ ክፍል የሚፈልጉት ሁሉም የህዝበ እስራኤል ከጀርባቸው እንዲሆን ነው። ከጀርባቸው ሆኖ ሐማስን የሚደቆሱትን ያህል እየደቆሱ የተጠለፉት ወገኖቻችን በህይወት ያሉት ደግሞ እነሱም በተቻለ መጠን እነሱን ለማዳን ወታደራዊና ዲፕሎማሲያዊ ሂደቶች እንዲካሄዱ እንጂ ዝም ብሎ በማያውቁት ነገር ለምን ወታደሩ እስካሁን ድረስ አዛን አልያዘም፣ ለምን አላጠፋም፣ ለምን ለእስራኤል እኮ አሁን እየተደረገ ያለው ጦርነት ባዛ ላይ በዓለም ታይቶ የማይታወቅ አንተም ደጋግመህ ትላለህ እኮ መሬት ለውስጥ እንዳይጥ ከመሬት በታች ከተማዎችና ዋሻዎች ተገንብተው በኮንክሪት የተፈጥሮ ዋሻ አለ። ለምሳሌ ሀገራችን ኢትዮጵያ ከጣሊያን ጋር ስትዋጋ ከሌሎችም የተፈጥሮ ዋሻዎች አሉ፣ የተራራ ዋሻዎች አሉ። ይሄ እኮ የተፈጥሮ ዋሻ አይደለም እኮ አቶ ፋሲል። ይሄ እኮ ሆነ ብሎ ተገንብቶ መብራት ያለው ከውስጡ፣ ውሃ ያለው ከውስጡ፣ መጸዳጃ ቤት ያለው ከውስጡ በስንት በመቶ የሚቆጠሩ ኪሎ ሜትር ከታች ከመሬት ተቀምጦ እዛ የምግብ ማብሰያ ቦታዎች አዳራሽ ሁሉ ተዘጋጅተው ስብሰባ ማድረጊያ ቦታ ሁሉ ተዘጋጅቶ በኮንክሪት የተሰራ እንዲተነፍሱ ደግሞ በጄኔሬተር የእያንዳንዱ አካባቢ መሬት በታች ያለው ከጄኔሬተር እነዚህ ዋሻዎች ደግሞ የመሬት ቤት ያልፈው የሚሄዱት ከትምህርት ቤቶች ግር በታች ከሆስፒታሎች ከዓለም አቀፍ ድርጅቶች ከመኖሪ ቤቶች በተለያዩ መንገዶች የሚሄዱ። ስለዚህ ይሄ ነገር በቀላሉ የሚታይ ነገር አይደለም። ቆይ መለሳለሁ ወደዚህ ጋር። ከዛ በፊት አሁን ዝልት ደርስ ሄደ ነበር ለማጽናናት ቤተሰቡን እንዳልከው ብዛት ያለው ህዝብ ይገኛል። እንግዲህ ቀብሩ ስነ ስርዓት በ4 ሰዓት አካባቢ ነው የሚፈጸመው ተብሏል። ያለው ስሜት ያለው ሁኔታ እንዴት ነው? በቤተሰቦቹ ዘንድም ወንድምና እህቶችም አሉት። የመጀመሪያ ልጅ ነው ካልከኝ የተቀሩት ትንንሾች ናቸው። በተለያዩ ሴቶ በተለይ መግለጫ ሰጥታለች። ወንድማማቾችና እህታማቾች አሉት፣ አጎቶች አሉት። የሚገርመው ሀያቱ አሁን ቅርብ ጊዜ ነው የሞቱ እና በአጠቃላይ ቤተሰቡ በእውነት ሲዮናዊ በሱዳን አድርገው የመጡም አሉ፣ በኦፕሬሽን ሰሎሞንም የመጡ አሉ እና በእውነት ስታይ ያለውን ስሜት አባትየው ለምሳሌ የእስራኤልን ባንዲራ ተሸክሞ እሱን ነው ባንዲራውን ለብሶ ነው እያለቀሰ ያለው አባትየው እና ያ ስታይ በእውነት አንጀትህን ይቆርጣል። ማለት ምን ያህል ፍቅር እንደነበረ ልጅ ምን ያህል የዋህ እንደነበረና ያነው ህብረተሰባችን ምን ያህል ጽዮናዊ እንደሆነ አንተም ትላለህ፣ ሁላችን ሁሉ ጊዜ ምንለው ምን ያህል ለዚች ሀገር መስዋዕትነት እንደከፈለ በተለይም በዚህ ጦርነት ወቅት የተከፈለው መስዋዕትነት መላው እስራኤል ህዝብ ከፍሏል። ከኛ ህብረተሰብ ግን ትንሹ ቁጥሩ አነስተኛ የሆነ ህብረተሰብ ብዙዎች ተሰውተዋል፣ ብዙዎች ቆስለዋል። አቶ ፋሲል እኔ ከሚያሳዝነኝ ነገር ምን መሰለህ፣ ሁሉ ጊዜ የምለው ነገር አለኝ። እኛ እስራኤል ሀገር ተዋህደን ለመኖር አካባቢውን መስለን ለመኖር ያደረግነው ትግል ከዛሬ 40 አመት 45 አመት ጀምሮ ቀላል ትግል አይደለም። ማህበረሰቡ እኛን እንዲቀበለን እኛ ደግሞ ማህበረሰቡን ለመቀበልና የሀገር ወዳድነታችን ይህ ሲባል ግን አንድም ጊዜ በአገር ላይ ድርድር አልነበረም። ለምሳሌ ውትድርና አላገለግልም፣ አልፈልግም፣ ዘረኝነት በእኛ ላይ አለ፣ በመጥፎ እይታ እየታየብን ነው፣ ኢትዮጵያ የቀሩት ወገኖቻችን አሉ፣ እነሱን መንግስት ካላመጣልን እኛ ውትድርና አናገለግልም የሚል እንደዚህ አይነት ነገር አንድም ወጣት አንድም ሰው አስቦ አያውቅም። እና ይህን በምናይበት ጊዜ ሰፋ ያለ አመለካከት በመንግስትና በእስራኤል ህዝብ ላይ በእኛ በኢትዮጵያውያኖች ላይ እንዲኖረው ጥሪ ማድረግ አለበት፣ መገፋፋት አለበት፣ ማድረግ አለበት። እና እኛ ለሞት ልጆቻችን እየሰደድን ማለት ለሀገራቸውን እንዲጠብቁ ይህ ትልቅ ኩራት ነው። ቢሆንም ግን በምንም ተአምር ለምሳሌ ኢትዮጵያ የቀሩት ወገኖቻችን ይምጡ በሚባልበት ጊዜ አይ እነሱማ ይሁዲ ስላልሆኑ አይምጡ ወይም ደግሞ ጥርጣሬ አለ በሌላው ሀገር ቅስቀሳ እየተደረገ ሲመጣ ይሄ በጣም ያናድዳል። በጣም ማለትም ደም ያፈላል።
ቢሆንም እንኳን እነዚህ ወንድሞቻችን ሰማዕታቶች የሚያደርጉት የሚከፍሉት መስዋዕትነት ግን ከዚህ ጋር ተያይዞ የሚሄድ አይደለም ማለትም ካላቸው ስሜት የተነሳ ወይም ከምናስበው በላይ ረድ ያለና አመለካከታችን አንተ የታወቀ ሰው ነህ እዛ አካባቢ እንደስበ ጊዜ ሌላው ህብረተሰብ በዛ ቦታው የሚገኘው ለቀስተኛው ስሜቱ እንዴት ነው አነጋግረውሃል ብዙ ሰዎችን አነጋገርኩ እንዴት ሁሉም ያዝናል ይሄ ያዛ ጦርነት መቼ ነው የሚያልቀው ያው ከኛ ማህበረሰብ አካል የገባው ወንድማችን በስጋ ዝምድና በወንድማማችነት በተለያዩ አጋጣሚዎች የምናውቀው ወንድማችን ቢሆንም አብረውት የሞቱት ሁለት ወንድሞቻችንም ሁሉም ናቸው እና ሰው እያለ ያለው እንዴት ነው ይሄ መጥፎ ቦታ አዛ የሚባል መቼ ነው ማለቂያው መቼ ነው ሐማስን እስራኤል ልታንበረክከው መቼ ነው ሰላም የሚመጣው መቼ ነው ከዚህ ሁሉ ሰቆቃ አሁን በጣም ብዙ ልጅ አዛ ያለው ሰው አለ በዳር ደንበር በጣም ብዙ እና ያንዳንዱ ሰው ከቤቱ ሆኖ እንደዚህ አይነት አጋጣሚ ሲገኝ በቃ እንቅልፍ የሚተኛ ሰው የለም ያው የተፈጥሮ ነገር ስለሆነ ማለት ነው እና እናትየዋ የአንዱ ከሟቾቹ በጣም ነው አዝና እናቲቱ በጣም ምን ይየልገረ እሷም እዛ ቆማ እየተመነመነች ነው ያለችው የመጀመሪያ ልጃቸው ነው የመጀመሪያ ልጅ ማጣት በጣም ከባድ ነው አተፋስ በጣም ከባድ ነው ስለዚህ ያው ግን በአንድ በኩል ደግሞ ማህበረሰቡ ግን ያያደረገ ያለው ትብብር ቤተሰቦችን እህቶችን ወንድሞችን ያስተዛዘነ ያቀፈ አይዟችሁ ያለ ማጠናከሩ ደግሞ ይሄ ደግሞ በርግጥ ልጁ የሞተው ባይመለስም ለቤተሰብ ትልቅ ድጋፍና ጥቅም ጥሩ ነገር ነው እኔ አሁን ቀረብ ብዬ አባትየውን ወንድሜ ምን ረዳ ምን የሚታገዝ ነገር አለ ብለው አቶሽ ለማ ምንም ፈልገው ነገር የለም ይሁን እነዚህ ወንድሞች አሉ ሲነሱና አነጋግራቸዋል እነሱን በወንድሜው ዘቤተሰቦች ማነጋገር እኛ ምንም ያስፈልገን ነገር የለም ስለመጣ በጣም እናመሰግናለን አሉና እንደ በጣም እኔም በጣም ነው የተሰማኝ እውነትን እናወራና ይሄን ወንድማችን ይሄን ሰማዕታት ነፍሱን ይማረው አሜን የሀዘን መጨረሻ ይሁንላቸው አንድ ነገር ግን አለ የኛ ማህበረሰብ ኩሩ ማህበረሰብ ነው የኛ ማህበረሰብ ጾናዊነቱን አገር ወዳድነቱን ያገር ፍቅሩን መቀጠል አለበት አንዳንድ መጥፎ ነገሮች ቢኖርም እቺ አገር እኛ አያጥባቶቻችን ሳለሙባት የቆየችው አገርና ለዛ ነው የመጣ ነው ለዛ ነው ልጆቻችን ሁሉ ሰተን አገር እንዲጠብቁ ያደረግነው ለዛ ነው እኛ ራሳችን አንተ ማተፋሲል ውትድርና ሄደህ እንዳገለገል ካታውሳለሁ እኔም አገልግዬ ነበር ዛሬ ልጆቻችን ያገለግላሉ ከነገ ከነወዲያ አመት 2 አመት ወዳ ልጆች ካሉን እነሱም ያገለግላሉ ህይወት እንደዚህ ናት ግን እኛ ደግሞ ከኛ መንግስት ያው የምንጠይቀው ጥያቄ ሊኖር ይችላል የመንግስት የሚጠየቀው ጥያቄ ይሄ አይነት ውድቀት እንዳይመጣ መንግስት ምን ማድረግ አለበት እንዴት አድርጎ መስራት አለበት የሚለው ጥያቄ ደግሞ መጠየቅ ይኖርባል ምክንያቱም ዜጎች ነንና ስለዚህ ጥያቄው አሁን መንግስት የሚጠየቅበት ሰዓት ነው ስላልታየኝም አሁን መንግስት የሚያሸንፍበትና ድል ማድረግ ያለበትና የተጠለፉት ወገኖቻችን የሚመጡበትን መንገድ ነው መታየት ያለበት ይሁሉ ሁኔታ በነገራችን ላይ ብዙ ጊዜ አንድ ደግሞ ማስታወስ የሚገባ የኛ ወታደሮች አግሬሲቭ ለሄደው በጣም በታንክም በአውሮፕላንም እየደበደቡ እያፈረሱ እንትን ያደረጉ ያድመሰመሱት መግባት ይችላል ግን እኛ ማስታወስ ያለብን ይህን ብናደርግ ደግሞ 20 በህይወት ያሉትና ትክክል ይሄ ነው ትልቁ ፈተናው እኮ አቶ ሰሎሞን አንተ ደጋግመህ ብለዋል አስክሬኖችን አናያቸው ከባዱ ችግር ይሄ ነው ስለዚህ ለዚህ የሚያስፈልገው ታጋሽነት ለዚህ የሚያስፈልገው ጥበብነት ለዚህ የሚያስፈልገው አሁን እርስ በራስን መከፋፈል ሳይሆን እኛ እርስ በራሳችን መፈቃቀር ወታደራዊ አካሉን ሙሉ በሙሉ ድጋፍ መስጠት እዚህ ደግሞ ቤተሰቦቻቸው ባላቸው ሚሊዮን ለሄደ አባታቸው ሚሊዮን ለሄደ ወይም ደግሞ ልጆቻቸው ብሔራዊ ውትድርና ያገለግላሉ እንደነሱ ቤተሰብ መተዛዘን መረዳዳት መደጋገፍ ምክንያቱም ይሄ ቀን ይህ ችግር ጊዜ ያልፋልና ያዛ ጣፋንታ
እኔ እንደመስለኝ ከሆነ በሚመጡት 3 እና 4 ወር ውስጥ ግልጽና ብሩህ ይሆናል ብዬ አስባለሁ። አቶ ሽሎሞ ሞላ ለዛሬው በጣም አመሰግናለሁ። ነገም ተነገ ወዲያም እናነጋግርሃለን። በተለይ ይሄን በማስመልከት ያለውን ተጨባጭ ሁኔታ በማስመልከት በእውነት በጣም አመሰግናለሁ። ተመልካቾች ማስተያየታቸውን እየሰጡ ነው። አንተ በሰጠው ማብራሪያ ልባችንን በጣም ነው የነካኸው ይሉሃል አቶ ሽሎሞ። በጣም አመሰግናለሁ ስላነጋገር። አመሰግናለሁ። መልካም ቆይታ።